ናቸውና ሌላ ደግሞ ከሴቶች የተለየች መሆኗን ወይም ደግሞ ሴቶች ተለይተሽ አንቺ የተባረክሽ ናት ይላታል ቅዱስ ገብርኤልና የተባረከች መሆኗን ምናምን ሳስረዳቸውና ሳሳያቸው ያንን እንትን አላሉትም፣ መቀበል አልፈለጉም። እና በዛ ዙሪያ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእሷም ሙቶላታል፣ ይሄን ታምናለህ ወይ የሚል ኩዌሽን አደረጉኝ። ከዛ እኔ በመሀል የሆነ በጣም አበሳጭቶኝ ስለነበረ ሳልስት አልቀርም በሰዓቱ ማለት ነው። ማለት ለእሱ አልሞተላትም፣ ማነው ኃጢአትን ስላልሰራች አልሞተላትም አይነት ነገር አልኩኝ። ግን ያ ስህተት እንደሆነ አይ ቲንክ አምናለኝ። ለእሷም ሙቶላታል። ግን ለእሷም ሙቶላታል ከተባለ የግድ መድኃኒት የሚያስፈልገው ለበሽተኛ ስለሆነ የግድ እሷም ምን ነበረች ኃጢአተኛ ነበረች ወደሚለው ወስደውታል። ገባ? እና ይህንን እንዴት ታየዋለህ? ምን አይነት የኦርቶዶክስ አስተምሮ ምን አይነት እንደሆነ ከአንተም መረዳት ስለምፈልግ ነው። እንግዲህ እግዚአብሔር ለሁላችን ሚስጥሩ ይግለጥልን። በቅድስት ድንግል ማርያም ዙሪያ ከአንድ ወንድም ያወራው ነበረ። ማክስ የሚባል ልጅ ገብቶ ነበረ። የዚህ ሀገር ልጅ ነው እና ጠይቆኝ ነበረ። ትምህርቷ ኢትዮጵያ እንዴት ነው? ልዩ ናት ምናምን ብዙ ነገር ነው ያወራው። እኛ በመጀመሪያ ላይ በቅድስት ድንግል ማርያም ላይ ለምንድን ነው አቋሙ ልዩ ዲፍረንት ዩኒክ የሆነው ለምንድን ነው የሚለውን ብዙ ሰዎች ይጠይቃሉ። አንደኛ ቅድስት ቤተክርስቲያን ብሉይ ኪዳን አበጠራ አውቃ አስተምራ በደንብ ጥልቅ ትምህርት በብሉይ ኪዳን ውስጥ የምታስተምር አዲስ ኪዳንና ብሉይ ኪዳን አገጣጥማ የምታስተምር ቤተክርስቲያን። አዲስ ኪዳን ከብሉይ ኪዳን አይነጠልም በኛ ቤተክርስቲያን። ለዚህ ነው የብሉይም የአዲስ ኪዳን አይነት መልክ በቤተክርስቲያን አምልኮ ይታያል። የብሉይና የአዲስ ኪዳን መልክ አላት። ሁለቱም አዋህዳ የምትጓዝ ቤተክርስቲያን። ሁለተኛ እውነት ለመናገር ሜሪዮሎጂ ላይ ሲዲ ኦፍ ጋድ ይባላል። ካቶሊካውያን ብዙ ትምህርት አላቸው። ኃጢአተኛ እንዳልሆነች ካቶሊካውያን ያምናሉ። አንድ ወንድማችን ማክስ የሚባለው ፈረንጁ ልጅ አውርቼው ነበረ ቅድም። ምንድነው ያልኩት? ከካቶሊክ በፊት ስለ ቅድስት ድንግል ማርያም ከመወለዷ በፊት በእግዚአብሔር ሕሊና እንደነበረች አንደኛ፣ ሁለተኛ ደግሞ በድንግልና እንደምትወልድ፣ ሶስተኛም ደግሞ በንጽህና በቅድስና እንደምትኖር እግዚአብሔር አስቀድሞ ጠራት። ይሄ ማለት እግዚአብሔር አምላክ አስቀድሞ ሲኦል ያስገባል፣ አስቀድሞ ያጸድቃል ማለት አይደለም። ይሄ ካልቪኒስት አለንም እኛ ኦርቶዶክሳውያን። አንደኛ ግን ይሄ ማለት እግዚአብሔር ለሁላችን እኛ ከመፈጠሩ በፊት እግዚአብሔር አስቀድሞ የሁላችን ስም፣ ህይወት፣ ተግባር፣ ሁሉም ነገር እንደ መዝገብ ተቀምጧል። ሁለተኛ ደግሞ ጥቅስ በጣም ነፍ ነው። እውነት ለመናገር በጣም ነፍ ነው። ለብዙ ዓመት የፈጀውበት ትምህርት ነው። ሜሪዮሎጂ በጣም ነገረ ማርያም ብዙ ፈጅቻለሁ በብሉይ ኪዳን ውስጥ ነፍ ነው በጣም ግን እውነት ለመናገር የሰው ልጅ በንጹህ ልቦና አቋም ይዞ ሳይሆን በንጹህ መንገድ ሉቃስ ምዕራፍ 1 ካንበበ በደም ንጽሕት እንደሆነች ያያል። እዛ ውስጥ በጣም ንጹህ መሆኗ ያሳያል። አንደኛ እንዴት ገብርኤል ልጅ እንደምትወልድ ስሙ ኢየሱስ እንደሚሆን ሲናገር ታላቁ ገብርኤል ሊቀ መላኩ ገብርኤል ድንግል ማርያም ምን አለች? እኔ ወንድ አላውቅም። አታውቅም? ዮሴፍ አታውቅም? ታውቀዋለች፣ ግን በአእምሮዋ ከእሱ ጋር መተኛት የለም ጭንቅላቷ ውስጥ። አይታችኋል? ይሄ የአእምሮ የህሊና ንጽህና ነው። አያችሁ? ሔዋንና አዳም ኃጢአት ከመስራታቸው በፊት ንጹህ ነበሩ። እነዚህ ይገርማቸዋል። አዳምና ሔዋን ኃጢአት ከሰሩ በኋላ ነው አይደለ ራቁት ነን ያሉ። ራቁት መሆናቸው አስቡ በፊት አላሰቡም። ለምን? አእምሯቸው ፒውር ነበረ። ፒውር ኮንሽስ ይባላል። ንጹህ ህሊና ይባላል። ንጹህ ህሊና አላት ድንግል ማርያም። ይሄ ክብር አላት። እግዚአብሔር ይሄ ክብር እንድትለብስ አድርጓል። እሷ ጽድቅ ስላላት ሳይሆን እግዚአብሔር ጠበቃት። መንፈስ ቅዱስ ጠበቃት። ምን ታደርጓል? ጠበቃት። እግዚአብሔር መንፈስ ቅዱስ ሰው ሲጠብቅ ኃጢአት ጽድቅ አለኝ የለኝ ሳይሆን
እግዚአብሔር ያደረገው የፈጸመው ክብር ነው፣ ትልቅ ክብር ነው እና አንደኛ ነው። ሁለተኛም ደግሞ ማሰብ ያለበት ነገር አለ። እሷ እርኩስ ከሆነች ላትሰባት፣ እንደዛ ከሆነ እግዚአብሔር አምላክ ከእርኩስ ስጋ ነስቷል ማለት አለብን። ይሄ በጣም ደግሞ ኑፋቄ ትምህርት ነው። በጣም አምላካችን ክርስቶስ ዝቅ የሚያደርግ ትምህርት ነው። ይሄ በጣም እንኳን እኔ የቀደምት አባቶች ያወገዙት የወገዙት የረገሙት ትምህርት ነው። በጣም መጥፎ ትምህርት ነው። እኛ አምላካችን ክርስቶስ ንጹሕ ኃጢአት የሌለው ምንም እድፍ የሌለው ቅዱስ አምላክ ቅዱስ ያው የእግዚአብሔር ልጅ ነው። ቅዱሱ አምላክ ቅዱሱ ስጋ መቅደስ አድርጎ ነው ያደረው። ንጉሱ በዚህ ውስጥ ይገባል። በዚህ ውስጥ ሲገባ ይዘጋል፣ ማንም ሊገባ አይችልም ይላል ሕዝቅኤል ምዕራፍ 44 ሕዝቅኤል ምዕራፍ 44 ንጉሱ ገብቷልና ይሄ ተዘግቶ ይኖራል። ይሄ ስለ ድንግል ማርያም ማኅፀን ትንቢት እንደሆነ የቀደምት አባቶች በብዙ ዝርዝር በብዙ ድርሳን አደረሱ ስለሷ እንደሆነ እና እንኳን በአዲስ ኪዳን በብሉይ ኪዳን ተበጥሮ ብዙ ስለሷ ተናግሯል። እንደ ዘካርያስ እንደ ኢሳይያስ እነዚህ ብዙ የነቢያት አባቶቻችን ስለ ድንግል ማርያም ተናግረዋል። ብዙ ዮሐንስም ደግሞ በራዩ ተገልጦለት እግዚአብሔር መንፈስ ቅዱስ ሲገልጽለት ድንግል ማርያም በክብር እንዳለች በሰማይ አይቷል። በስልጣን ጨረቃ ተጫምታ ነፍሳ ልጇ ወደ እግዚአብሔር ዙፋን ሄደ ይላል። ልጇ ወደ እግዚአብሔር ዙፋን ሄደ ማለት እግዚአብሔር ወልድ ነው የሚናገሩ ስለ እግዚአብሔር ወልድ። ብዙ ሰዎች የራዕይ ምዕራፍ 12 ቁጥር 1 እስከ 4 እስራኤል ነው ይላሉ። እስራኤል ልጅ ይወልዳል? ይሄ የሚወለደው ልጅ ደግሞ ወደ እግዚአብሔር ዙፋን ይሄዳል እንዴ? አይሄድም። ይሄ የሚናገረው ስለ ድንግል ማርያም ብርሃን የለበሰች ይላል። ብርሃን ማለት ንጽህና፣ ቅድስና የሚያመለክት ነው። ሁለተኛ ደግሞ ስትረግጠው እዚህ ምድርም ረግጣ ስትቆም ይሄ ስልጣን ነው የሚያሳይ። ንግስት በምድር ሲቀመጡ በክብር ነው። የሰማይ ንግስት መሆኗ ለምንድን ነው? እሷ የንጉስ ሚስት ሆና ሳይሆን የንጉሱ እናት ስለሆነች ነው። እና ብሉይ ኪዳን ውስጥ በጣም ነው የሚናገረው ስለሱ። በጣም ይገርማቸዋል። በጠረን ብንገባ አሁን ከአእምሮ በላይ ነው የሚሆነው። እንደው ማርያም እንደዚህ ያህል በ66 ውስጥ ይነገራል ስለሷ እንዴ ነው የምትሉት? በጣም ነው የሚናገረው ስለሱ። ጌታችን አምላካችን ክርስቶስ ድንግል ማርያም አድነዋል። ያዳነበት መንገድ ግን እኛ ያዳነበት መንገድ አይደለም። ክርስቶስ እሷ የጠበቀው የሰው ልጅ ኃጢአትና የአዳምና የሆነ ኃጢአት እንዳይነካት ነው። እኛ ደግሞ ያዳንን ቤዛ ሆኖ ሞቶ ስጋው ቆርሶ ደሙ አፍሶ ነው። ለዛ ነው መድኃኒት ያለችው። ለምን? ከምን እንዳዳናት ታውቃለች። ከምን እንዳጠበቃት እስከ ልጅነቷ ከመወለዷ በፊት እግዚአብሔር መንፈስ ቅዱስ እንዴት እንደጠበቃት ከኃጢአት ታውቃለች፣ ታስተውላለች። እና ክርስቶስ አዳናት። እሷ ግን ያዳነበት መንገድ ይለያል። ሁለተኛም ደግሞ እግዚአብሔር መንፈስ ቅዱስ ስላለባት አስቀድማ ታውቃለች፣ ታውቅ ነበረ እሱ እንደሚሰቀል። ሌላውም ደግሞ ስለ ድንግል ማርያም በደንብ ማወቅ ያለብን ነገር ትልቅ ማወቅ ያለብን እሷ ዳግማዊ ሔዋን ትባላለች። ለምንድን ነው? መጀመሪያው ሔዋን ከገነት እንድንባረር አድርጋለች። ቅዱስ ዮሐንስ አፈወርቅ እንዳለው በዚህ ድንግል ግን ወደ ገነት ተመለስን። ምን ማለት ነው? ይሄ ማለት ማርያም ሞተች ማለት ነው መስቀል ላይ አይደለም። ብዙ ሰዎች እንደዛ ነው የሚወስዱት። እነዚህ የቀደምት አባቶች እንደምታ እንደዛ አይደለም። ይሄ ማለት በእሷ የተወለደው ክርስቶስ እኛ ወደ ገነት እንድንመለስ አደረገ። እሷ ደግሞ ምንኪያት ናት። ሔዋን ምንኪያት ናት። ሁሉም ሰው ወደ ሲኦል እንዲሄድ ነበረች አይደለም። ግን እሷ እናታችን የሁሉም ሰው እናት ነበረች ሔዋን። ለዛ ነው ድንግል ማርያም እመቤታችን እናታችን የምትባለው ዳግማዊ ሔዋን ስለሆነች
የሁሉም ፍጥረት እናት ናት እና የእሷ ክብር በጣም ልዩ ነው። በጣም እግዚአብሔር ያደረበት ማህፀን ኃጢአት ሊኖርበት አይችልም። 100% አይችልም። ኃጢአትና ብርሃን አይዋሃዱ። መጽሐፍ ቅዱስ ይናገራል አይደለ? ብርሃንና ጨለማ ምን ህብረት አለው ይላል። እንደዛ የተናገረ አምላክ በኃጢአት ርኩሰት አድሮ አይኖርም፣ አይወለድም። ይሄ ማስተዋል አለብን እና በዚህ ዙሪያ ውስጥ ስናስብ ስለ ድንግል ማርያም ስለ ነገረ ማርያም ማወቅ ያለብን ነገር ምንድን ነው? እሷ የወደቀች ኃጢአት ያለባት ከሆነች አምላካችን ተዋረደ ማለት ነው በአጭር እና እንደዚህ ሲናገሩ ድንግል ማርያም ዝቅ ለማድረግ ያስባሉ። ግን እንደዛ ሳይሆን ክርስቶስን ይወጉት። የሚያሳዝን ነገር በክርስቶስ ይለጠፉ ነው። ያው በሰው አንደበት ከፍ ዝቅም የሚል አምላክ አይደለም ክርስቶስ። እሱ ከፍ ያለ ልክ ከፍና ከፍ ያለ አምላክ ነው። እግዚአብሔር ነው። የሁሉም ፍጥረት ገዢ አምላክ ነው። ያው በብዙ መንገድ ራሱን በብሉይ ኪዳን ውስጥ የገለጠ በሚገርም መንገድ በብሉይ ኪዳን ውስጥ የነበረ ብሉይ ማለት እኮ ጥንት ማለት ነው። ብዙ ሰዎች ብሉይ ኪዳን እንደ ጨለማ ያዩታል፣ አዲስ ኪዳን እንደ ብርሃን። ብሉይ ኪዳን እኮ ጥላ ነው፣ አዲስ ኪዳን ደግሞ አካል ነው። የጥላው አካል የሚለብስበት ነው አዲስ ኪዳን እና ድንግል ማርያም ክብርት የሆነች እናት ናት። የብርሃን እናት ናት። ወላዲት አምላክ ምን ማለት ነው? ይሄ ማለት የአምላክ እናት አምላክን የወለደች ማለት ነው። አምላክን በእቅፍ አቅፋ ይዛ ያሳደገች እናት። እንዴት የሚገርም ነገር! አምላክ በሰው እቅፍ ሲሆን ከኛ በላይ ከሁሉም ሰው በላይ ኢየሱስን የምታውቅ ናት። እንደው 24 ሰዓት ከእሱ ጋር ነበረች አይደለ? ሲያወራ ሲበላ ሲራመድ እንደዛ ነው ያደገው አይደለ? እንደ ሰው ስላደገ በደንብ አምላክን ይዛ አሳደጋ ጠብቃ። አምላክን ቢሆንም ትራራለች፣ ልጄ ትላለች። እና እውነት ለመናገር እኔ ሁሉ ጊዜ የማስበው ነገር ምንድን ነው፣ የእናት አንጀት እንዴት ከባድ እንደሆነ እናት ልጇ ሲሰቀል ማየቷ እንደው ድንግል ማርያም አሁን ብትመጣ በእኛ መካከልና ስለ ልጇ እንደተሰቀለ በዛ ጊዜ ብናወራ ታለቅሳለች። በጣም እንዴት ከባድ ነው። ወልዳ አሳድጋ ጠብቃ ከዛ ሲሰቀል በሷ ፊት እንዴት ከባድ እና እሷ ጸጋ የተሞላብሽ ይላል ገብርኤል አይደለም? ጸጋ የተሞላባት እንደው በምን ምሳሌ እንዳያደርገው እንደማያደርገው አላውቅም። ምሳሌ ይከብዳል። እሷ ግን እኛ የአንዱ ብርጭቆ ይመጣና በውሃ አፍልተን ወደ ላይ እስከሚሆን ሙሉ እንዲሆን በውሃ ካደረገን ምን ይሆናል? በውሃ ተሞልቷል ይባላል። እሷ ደግሞ እንደዛ ናት። እንግዲህ ጸጋ የተሞላብሽ ደስ ይበልሽ ነው ያለው ገብርኤል። ጸጋው ይሄ ነው እሱ ነው አይባልም። ሁሉም ጸጋ ያላት የሚገርም ነገር እና የእሷ ጸጋ በጣም ትልቅ ነው። በጣም እንደው የአምላክ እናት ናት ሲባል ኦልሬዲ ይሄ በጣም ከአእምሮ በላይ የሆነ ክብር ነው። በሀብት በእውቀት በገንዘብ የምናገኘው የሚገዛ ክብር አይደለም። ግን ጥያቄ ያለኝ የሚል ሰው አለ። ክሊፕስ እስኪ መግባት ከቻለ እናስገባ፣ አልተቻለ ኦርጋን ፒያኖ እስኪ ፒያኖ የኦርጋን ፒያኖ በኢትዮጵያ ኦርቶዶክስ ቤተክርስቲያን አይጠቀምም። we don't use it in our church. We have ጸናጽል, we have the drum ከበሮ, we have the harp
በገና. But we don't use a piano because our church use heavenly ዋሽንት hymnetic. Yeah, ዋሽንት አለን ግን ይሄ ፒያኖ አናደርግም። ግን ግብጾች ያደርጋሉ። the Coptics they use a piano. እኛ አናደርግም። So yeah, we don't use it. ግን ያው እዛ ነው ያው የነገረ ማርያም ግን መጽሐፍ ቅዱስ ኖቶች ስላሉ እስኪ ገብቼ ላውጣቸው። በደንብ ከጀመርን በደንብ መግባት ነው ያለብን በዚህ ላይ። እሷ የአማናዊ የአዲስ ኪዳን ታቦት ትባላለች እና ለምንድን ነው እሱም ራሱ ገና ማውራት ያለብን ነገር ነው። በሱ ዙሪያ ላይ ብዙ ነገሮች ነው ያለው ስለሱ ባይብል ውስጥ መጽሐፍ ቅዱስ ውስጥ በጣም እና እንግዲህ እዛ ነው። ግን እስኪ ወንድሜ አሁን ግልጽ ከሆነ እስኪ ልስማክ። አሁን ምን ተሰማክ በዚህ ላይ? ጥሩ ከሆነ እቀጥላለሁ፣ በቂ ካልሆነ አስረዳለሁ ባወራሁት ነገር ላይ። አይ እኔ እረዳዋለሁኝ። ትክክል ነህ። ሀሳብህ ምንም እንትን የለውም። ግልጽ የሆነ ሀሳብ ነው። እኔ በጣም አምንበታለሁ። ግን ደግሞ አንድ ፕሮቴስታንት መጥቶ ምን እንደሚጠይቀ ታውቃለህ? ጥቅስ ነው የሚጠይቀ። አዎ ጥቅስ በቃ አሁን ማርያም እንደዚህ እንደዚህ የሚል አለ ወይ ይልሃል። አሁን እኔ በጣም የማላምንበት ነገር ምንድን ነው? ማርያም እንደዚህ እንደዚህ መሆን አለባት ማርያም ተብሎ ባይጻፍም የተጻፈላት አለ ለእሷ ስፔሲፊክሊ እሷን የሚገልጽ ማለት ነው። አዎ ጸጋን የተሞላሽ ሆይ አላት አይደለ? ጸጋ ምንድን ነው? ኩዌሽን አድርግ። በቃ ይሄ እኮ ጸጋ ማለት ምን ማለት ነው? ስጦታ ነው። ሁሉም ነገር የተሰጣት ናት። ቅድም ደግሞ እንዳበራርኸው ምንድን ነው ያልከው? ክርስቶስ የገባበትን ማህፀን ማንም ሊደፍሮ አይችልም፣ ሊገባበትም አይችልም። ለሌላ አይመችም። ቶታሊ በቃ ለእሱ አይመችም። ገብቶሃል? ምክንያቱም አምላክ ለራሱ ብሎ ያዘጋጀው ነገር ስለሆነ ማለት ነው። ገብቶሃል? አሁን እኛ ድንግል ማርያምን እንደ አምላክ የምናያት ይመስላቸዋል ብዙዎች። በጣም ለምን እንደሚያስቡት አላቅም። ገብቶሃል? እኛ የአምላካችን እናት ናት፣ እንወዳታለን፣ እናከብራታለን። እሷ ንጹሕ ናት፣ እሷ ልዩ ናት፣ ለእሷ ክብር አለን ስንል እነሱ የሚያዩት ምንድን ነው? አመለካት። እኛ እኮ እናመልካታለን የሚል አንድም ቃል አንናገርም፣ ተናግረንም አናቅም። እሷም አክሴፕት አታደርገውም። ገብቶሃል? ግን ምንድን ነው መረጃን ማለት ጊዜው የመረጃ ነው በሚል ሀሳብ ስለ ማርያም እንደዚህ ተጽፏል ወይ ይለዋል። አሁን ለምሳሌ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ አልተጻፈም ይላል። እኛም ኩዌሽናችን ምንድን ነው ደግሞ አታማልድም የሚል ተጽፏል ወይ ነው ጥያቄያችን። እኛ አሁን ማርያም ክርስቶስ ጋር ምን ያህል ዓመት ኖረች? 33 ዓመት አብሯት ነበር አይደለ? እንደውም መጽሐፍ እንደምትታዘዘው ሁላ ምናምን አይሚን እንደሚታዘዛት ሁላ ተጽፏል እኮ። እግዚአብሔር ማለት ያጽናን ነው የሚባለው አይደለ? እንደዛ ነው እንጂ እኔ እረዳለሁኝ። ለሌላ ለማስረዳት ግን እንደዚህ አይነት አጀንዳዎች ሲከፈቱብህ ምንድን ነው ማድረግ የምችለው ብዬ እጨነቃለሁኝ። ገባ? አውቃለሁ እኮ ማስረዳት ነው የሚከብድ። ምክንያቱም አብሮ ወንድም እህትህ ከሆነች በእምነት የሚመስልህ ከሆነ ለመረዳዳቱም ቀላል ነው። ምክንያቱም ለመረዳት አይምሮውን ክፍት አድርጎ ሕሊናውን ሰብስቦ ይመጣል። አንተም ደግሞ ማታውቀውን ትረዳለህ። የመረዳዳት ህይወት ነው። ሁሉም ደስ የሚለኝ በእኛ እምነት ላይ እኔ አውቃለሁ እኔ ሙሉ ነኝ ብሎ የሚያምን የለም። ኦርቶዶክስ ሁልጊዜ አዲስ ናት፣ እንደ አዲስ ነው የምረዳት። ስለ ስላሴ ዛሬ የሰማሁት ነገም እንደ አዲስ ነው የምሰማው። ስለ ኢየሱስ ዛሬ የሰማሁት ነገም እንደ አዲስ ነው የምሰማው። ስለ ማርያም ዛሬ የሰማሁት ነገ እንደ አዲስ ነው የምሰማው። ስለ ጻድቃን፣ ስለ ሰማዕታት ዛሬ የሰማሁት ነገ እንደ አዲስ ነው የምሰማው። ምክንያቱም ሁልጊዜ አዲስ ነው የሚሆንብኝ። የሆነ አውቄዋለሁ ምናምን ብዬ ፓስ የምለው ነገር አይደለም እና የኔ አረዳድ በዚህ ልክ ነው። ግን እንደዚህ አይነት ነገሮች ይገቡና በመሃል
እንዴት ልመልስላቸው የሚል ሀሳብ መፍጠር ላይ እገባለሁና ጥሩ ማብራሪያ ነው። አንዳንድ ዶክመንቶች ካሉ በውስጥ አጋራኝ፣ የሆነ ማንበብ የምፈልገው እሺ እና በጣም አመሰግናለሁ። እሺ አዎ ያው አረዳዱ ይለያል። እሱም ደግሞ ሌላም ነገር ነው። በቤተ ክርስቲያን ትምህርት አንድ ምዕመን እንደፈለገ ወይ አንድ አገልጋይ እንደፈለገ መጽሐፍ ቅዱስ ወይ ወንጌሉ መተርጎም አይችልም እና ይህ ሕግ ከመጽሐፍ ቅዱስ የመጣ ነገር ነው። እውነት ለመናገር ጴጥሮስ የተናገረው ነው። ከሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 መጽሐፍ ቅዱስ ማንም ሰው በራሱ ሊተረጉመው አይችልም። ከዛ ደግሞ ወረድ ሚላ ደግሞ ነቢያትን ደግሞ ትንቢት የተናገሩት ከመንፈስ ቅዱስ ነው እንጂ ከሥጋ ከሰው የመጣ አይደለም፣ በቅዱስ ሰዎች ተመርተው በመንፈስ ቅዱስ የሆነ ነገር ነው ይላል እና ትንቢታት፣ መጻሕፍት እነዚህ ነገሮች ሰው እንደፈለገ ሊተረጉመው አይችልም። ወይ ሰው አንድ ጥቅስ አይቶ በ5 ደቂቃ አንብቦ ይሄ ማለት ይሄ ነው ማለት አይችልም። ይሄ በጣም ድፍረት ነው። እግዚአብሔርን ቃል አለማክበር፣ የእግዚአብሔርን ቅዱስ ቃሉ አለማወቅ፣ ቅዱሳን መጻሕፍት ምን አይነት ክብር እንዳላቸው አለመረዳት ነው እና መጽሐፍ ቅዱስ የሚተረጎመው በቀደምት አባቶች መንገድ ነው። እነዚህ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ አግናጤዎስ፣ እነ ቅዱስ አትኔዎስ፣ እነዚህ ትልቅ አባቶች በዛ መንገድ ነው የሚተረጎመው እንጂ ሰው እንደፈለገ መጥቶ ይሄ ማለት ይሄ ነው፣ የዮሐንስ ወንጌል ማለት ይሄ ነው፣ ይሄ ምዕራፍ የሚለው ይሄ ነው ማለት አይችልም። እንደው እኔ በብዛት ሰው መጠይቀው አንድ ነገር ጥቅስ አንብብና አንድ ሰው መጥቶ ይሄ ማለት ይሄ ነው የሚለው ሲለኝ ከማን ተምረን ነው ይሄ ያመጣኸው ነው ግግም ብዬ እንደዛ ነው። አይ ከራሴ ነው እና እንዴት ነው ትክክል መሆኑ እንዴት ትረዳለህ? አንተ ከጥንት ክርስቲያኖች ጋር እምነት አንድ ነው አይደለም? እሺ ክርስትና ስንት የኃይል ዓመት ነው የቆየው? 2000 ዓመት። እሺ እና ያንተ አመለካከት ከ500 ዓመት ያነሰ ወይ እዛው የኃይል የቆየ ትምህርት ነው? ኦኬ ሶ 2000 ዓመት ውስጥ ለ1500 ዓመት የማይታወቅ ትምህርት ነው የምታምነው? ኦኬ መጠራጠር አለብህ ነው የምላቸው። እንደዚህ አይነት ነው። ለምን እነዚህ አይነት ትምህርት እንግዳ ትምህርት ይባላል። ጌስት ቲቺንግ፣ በቃ እንግዳ ትምህርት፣ የማይታወቅ ትምህርት፣ አዲስ በቃ ተፈልፍሎ የመጣ ነው እና እንደዚህ አይነት ትምህርት አደጋ ነው የሚያመጣው እና እንደዚህ አይነት ትምህርቶች ትምህርት ዙሪያ ወይ ስነ ምግባር ዙሪያ በጣም ሲሪየስ ነገር ነው። የክርስቶስን አካል ብርቱ ያደርጋል ወይ እንዲቆስል ያደርጋል። ስህተት አስተማሪ ወደ ክርስቶስ አካል ሲመጣ ማስወጣት አለበት፣ መቀጣት አለበት፣ ቅጣት ያስፈልገዋል። ለምን እንደዚህ አይነት ሰዎች ለክርስቶስ አካል በሽታ ናቸው ይላል ቅዱስ ጳውሎስ። በሽታ ናቸው። ሰውን በሽታ አድርጎ ራሱን በሽተኛ ነው፣ መንፈሳዊ በሽታ ነው ያለበት እና እንደዚህ አይነት ትምህርት ዙሪያ ላይ በጣም ሲሪየስ ነው፣ በጣም ሲሪየስ ነው። እኛም ራሱ ከማውራታችን በፊት አባቶች መጠየቅ አለብን፣ አንደኛ። ሁለተኛም ደግሞ የቀደምት አባቶች ምን አሉ? አንድ ደግሞ ሪሶርስ ካገኘን ስለ ቀደምት አባቶች እነዚህ ኤርሊ ፋዘርስ የሚባሉት ወይ አፖስቶሊክ ፋዘርስ የሚባሉ እነዚህ የሐዋርያትን አበው ትምህርት ተገኘ ማለት ማሰብ አንችልም። አንድ ነገር ተገኘ ማለት ማመን አይቻልም። እኛ አባቶች መጠየቅ፣ ቤተክርስቲያን ወስደን ይሄ ሪሶርስ ይሄ የሚለው ይሄ ነው መጠየቅ ነው ያለብን። እነዚህ ሁሉም አባቶች ህይወት ተዘርዝሮ ሙሉም ህይወታቸው ተቀምጠዋል። እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ ባስልዮስ፣ እንደ ቅዱስ ቄርሎስ፣ ቅዱስ ቅርሎስ እነዚህ አባቶች ትምህርታቸው ህይወታቸው እንዴት እንደኖሩ እስከ መጨረሻ መሞታቸውን በምን መንገድ እንደሞቱ ተዘርዝሯል ቅዱስ ቤተክርስቲያን ውስጥ እና አባቶች መጠየቅ ነው ያለብን። መጽሐፍት የሚተረጉሙ አባቶች መጠየቅ አለብን እና አዎ ክርስቲያን ቴዎሎጂ ማወቅ አያስፈልግም፣ ግን መርቀቅ ከፈለገን የረቀቀ እውቀት ከፈለገን የረቀቀውን ነገር በትክክል ማወቅ አለብን እንጂ አሁን ዛሬ የምናየው ወጣቱ እኮ ጉግል ውስጥ ይገባና ኤርሊ ፋዘር ሲለውና ይገባልና የሆነ አንድ ነገር እንዳገኘ ያስበዋል። አንድ ቀን አግኝቼ ነበረ የአንድ የቅዱስ ዮሐንስ አፈወርቅ አንድምታ
ዋው ቅዱስ ዮሐንስ አፈወርቅ ነው ብዬ ስለ መንፈስ ቅዱስ ነው የሚያወራው ምናምን ብዬ ስገባ ሆሚሊ ሲል ምገባው ምንድነው ያለው? መንፈስ ቅዱስ ከአብና ከወልድ ነው የሚጸርጸው ይላል። ቅዱስ ዮሐንስ አፈወርቅ እንደዛ አያምንም። አያችሁ፣ ምዕራባውያን የአባቶች አንድምታ እያጣመሙት ወደ ራሳቸውን አቋም እያመጡት እና ወጣቶች የምትሰሙ መጠንቀቅ አለባችሁ። ራሳችሁ እንዳትሰርቁ፣ አመለካከታችሁ እንዳይከለስ በስህተት ውስጥ እና እንደዚህ አይነት ነገሮች ስላሉ ሐማር ዙሪያ በጣም ሲሪየስ ነው። የነፍስ ጉዳይ ነው፣ የስጋ ጉዳይ አይደለም፣ የነፍስ ጉዳይ ነው እና ነፍስ በጣም ውብ ጥንቃቄ የሚያስፈልግ ነፍስ በጣም ትልቅ ነገር ነው እና የነፍስ ጉዳይ የድነታችን መንገድ በትክክል የሚጓዘው በትክክል ትምህርት ስንጓዝ ነው። ሰው እውነትና ውሸት ሲቀላቀል ድነቱ በትክክል አይጓዝም። እንደው ትምህርት በብዛት እኔ የማስበው በምን ምሳሌ ነው? ዛፍ አለ። ዛፍም ደግሞ ትልቁ ዛፍ ብዙ ሊፍ አለው፣ ብዙ ነገር አለው፣ ያድጋል። ከዛ አንዳንድ ጊዜ ይወድቃል። ይሄም ደግሞ ከዛ ዛፉ ባዶ ይሆናል። የሰው ድነት ህይወት እንደዛ ነው። ስህተት ትምህርት ጠልቆ ሲገባ ጭንቅላቱ ውስጥ አንዱ ከዛፉ እየወደቀ ከዛ ዛፉ ራቁት ይሆናል። ከዛ ድነቱ ወጣ ማለት ነው። ከድነት መንገድ ወጣ። እና ኦርቶዶክሳውያን እንደዛ ነው የምናምነው እኛ። ድነት በጥንቃቄ የሚጓዝ ነገር ነው እና በጣም በጣም ሲሪየስ ነገር ነው። በድነት ዙሪያ በነገረ ማርያም፣ ቅዱስ ቁርባን፣ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ እነዚህ የዘላለም ህይወት እንዴት እንደሆነ በኦርቶዶክሳዊ መንገድ እኛ ራሱ የዘላለም ህይወት በክርስቶስ እንዴት እንደሚመስል በኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕራባውያን አመለካከት እስናተሴ ይሄም አውቃለባቸው። የበኋላ ህይወት በእኛ ትምህርት እና እዛ ትምህርቶች እስናተሴ ራሱ እና እንደዚህ ያህል ከምዕራባውያን የወጣ ልዩ ትምህርት ነው ያለን። ይሄ በደንብ ማወቅ አለባቸው። ግን በእውቀት መጎረመስ ስለሚመጣ በእውቀት ማደግ ከጀመራችሁ ከሌላ ሰዎች ማውራት ይቻላል፣ ምንም ችግር የለም። ሰው ግን በእውቀት ሳይረቅ ትምህርቱ የቤተ ክርስቲያን ትምህርት ሳያቅ ተቋሙ ትምህርት ሳያቅ ከሌላ አይነት ሰዎች ከሌላ አቋም ያለው ሰው ማውራት አደጋ ነው። ራሳችን አደጋ ውስጥ የምንገባው እና በደንብ የእግዚአብሔርን ጽድቅ ልበሱ፣ ተጎናጽፉ፣ ልበሱ ይላል የእግዚአብሔርን ቃል። የእግዚአብሔርን ቃል ጦሩ ልበሱ። የእግዚአብሔርን ጦር ሳንለበስ ከሌላ ሰዎች ጋር መጋፈጥ በጣም አደገኛ በጣም በጣም ለምን በሰው አድሮ በመላስ አድሮ ሰይጣን በሰው አንደበት አድሮ ሊሸመግለን ይችላል። አዳምና ሔዋን እንደሸወዳቸው እኛም ሊሸወደን ይችላል። ስንቱ ትናንትና የቤተ ክርስቲያን ውብ አገልጋይ የነበረ ስንቱ ጉድ ሆኗል። ዛሬ ያለበት ብታይ የሚያስለቀስ ነው። የሚሄድበት ቦታ የሚያስለቀስ ነው። እውነተኛ ትምህርት አለኝ የሚለውን ትምህርትና ትናንትና የነበረው ጸጋ አንድ እንዳልሆነ ማስተዋል እስከማይችል ድረስ መንፈሳዊ አይነ ስውርነት ደርሷል በአንዳንድ ሰዎች ህይወት ውስጥ። እንደዛ ከመሆን እግዚአብሔር በእውነት ይሰውርን። በጣም የሚያስፈራ ነገር ነው እና በጣም ትምህርት ዙሪያ ላይ ጥንቃቄ ያስፈልገዋል። መማር አለብን። አባቶችን ትምህርትን መጠየቅ ያውቃሉ። መረም እንግዲህ አባቶቻችን ተምረው ካወቁ በኋላ ብዙ ነገር ካበጥሩ ካወቁ በኋላ በእውቀት የሚደረስ ነገር ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ቤተክርስቲያን ትወዳለህ አማኝ ብቻ ሳይሆን እውቀት ያስፈልጋል። ለሁሉም አይነት አገልግሎት እውቀት ነው ያለው። ዘማሪው በአገልግሎቱ በእውቀት አለው። ዲያቆን ደግሞ በእውቀቱ ያገለግላል። ካህን ደግሞ በእውቀቱ ልክ ያገለግላል። ሁሉም ጳጳሳት ልክ አላቸው፣ ማንነት አላቸው የሚደርሱበት ጳጳስ ለመሆን ራሱ እና ቤተክርስቲያን ሁሉም አገልግሎቷ እውቀት ትጠይቃለች። እውቀት ምንድን ነው? ምን ተምረህ ነው? ምን አውቀህ ነው ይሄ ስልጣን ለመቀበል የምትፈልገው? ጆክ አይደለም። እዚህ ሰው እንደፈለገ ዲያቆን ነኝ ብሎ ሊገባ አይችልም። ዲኤን አድርጎ ወይ ዲክን አድርጎ ሊገባ አይችልም። ቀሲስ ነኝ ብሎ በአካውንቱ ላይ ሊጽፍ አይችልም። በቤተክርስቲያን ውስጥ ይከሰሳል። ቤተክርስቲያን ሲሪየስ ናት፣ አትቀልድም በዚህ ነገር ላይ። ሌላ ግን አንድ አስተምሮ እንዲማሩ አድርጎ
ከገርሱ እግር እየተቀመጡ እየሰሙ እየተማሩ እያወቁ ካወቁ በኋላ መንፈስ ቅዱስ ኃይል ሲሰጣቸው እውቀቱ ከጥበብ ተዋህዶ ወጡና እስከ ምድር ዳርቻ ነው ወንጌል ያስተማሩት። እንደዚህ ነው አገልጋይ መሆን ያለ። አገልጋይ ማለት ይማራል፣ ይሰማል። እግዚአብሔር መንፈስ ቅዱስ ደግሞ አፉ እንዲጣፍጥ ያደርጓል። ከዛ እንዲወጣ እንዲያስተምር ያደርጋል። እንደዚህ ነው። አገልጋይ ደግሞ የሚላክ ነው እንጂ እንደፈለገ ወጥቶ የሚያስተምር አይደለም። እሱ ስርዓት የሌለው ነገር ነው። እንደዚህ አይነት አካሄድ አይቻልም በቤተክርስቲያን ትምህርት እና እንደዛ ነው የሚመስለው። ሐዋርያዊ ክርስትና የሚራምዱ ሰዎች እንደዚህ አይነት አካሄድ ነው ያለን። ተገለጠልኝ፣ አሰብኩኝ፣ መሰለኝ፣ ሰማው አይሰራም። እንደዛው ወርክ ኦርቶዶክስ ውስጥ አይሰራም። የፈለከው 500,000 ድምፅ መስማት ትችላለህ። አይሆንም። እንደዛ አይደረግም። በትክክል እግዚአብሔር መጠየቅ፣ መጾም፣ መጸለይ፣ ድምፁ መስማት እንጂ መሰለኝ ብዬ በበጠስ መሄድ አይቻልም። እና በብዛት እውነት ለመናገር ብዙ ሰዎች አሉ ባይዘወይ ፕሮቴስታንት ውስጥ ድንግል ማርያም ኃጢአት የላትም የሚሉ ብዙ አሉ። ይሄ እነዚህ ሃይ ቸርች ፕሮቴስታንቶች ይባላሉ። እነዚህ እንደ ሜቶዲስት፣ አንግሊካን፣ ሉተራን እነዚህ አይነቶቹ በእነዚህ አይነት ነገር ያምናሉ። እነዚህ ሞር ኮንሰርቬቲቭ የሚባሉ ናቸው። አቋማቸው በቅዱስ ቁርባን፣ በጥምቀት፣ በሚስጥራት ላይ በጣም ሲሪየስ ናቸው። የራሳቸው ክለርጂ ሰዎች አላቸው። ልብስ ተከነው ምናምን የራሳቸው ነገር ስርዓት አላቸው እና ሊተርጂም አላቸው እና እንደዚህ አይነቶቹ ግን ያው እየጠፉ ነው። ሞር ቸርቻቸው እየተዘጋ ሞር የኮንሰርቬቲቭነት የወጣና ሞር ወደ ሞደርንነት ወደዚህ ጭስ ስቴጅ ያለው ምናምን ያለው አይነት ቸርቾች ናቸው እያደጉ ያሉት እና አይፈረድም። ይሄ እየተፈጠረ ስለሆነ ትውልዱ በጣም ግራ ገብቶታል። ቤተክርስቲያን ብቻ ናት ባይዘ ሰርቫይቭ እያደረገች ያለችው ኢትዮጵያ ኦርቶዶክስ ቤተክርስቲያን። ኦርቶዶክስ ቸርቾች ብቻ እነዚህ ካቶሊክ ቸርቾች እየተዘጉ ነው። ፕሮቴስታንት ቸርች በጣም እየተዘጋ ነው። እንደው በዚህ ከተማ ውስጥ በዳላስ ውስጥ እኔ ያለበት ብዙ ካህናት አባቶች የፕሮቴስታንት ቸርች እየገዙ ነው ወደ ኢትዮጵያ ኦርቶዶክስ ቸርች እያደረጉት ያሉት። ስቴጁ ተሰባብሮ ተሰርቶ ወደ ኢትዮጵያ ኦርቶዶክስ ቸርች አይነት መልክ እንዲኖረው እየተደረገ ነው። እንደዚህ ያህል ቤተክርስቲያን እያሸነፈች እያደገች ነው። ይሄን ደግሞ ሌላ ቤተ እምነት እንዲጠፋ ነገር እንዲሆንበት አንፈልግም። እንደዚህ አይነት ክፋት ልብ የለም። ክርስቲያን እንደዛ አይነት ነገር አይመኝም። ግን እንደዛ ያህል ብዙ ቤተ እምነቶች እየጠፉ ነው። እኛ ቤተክርስቲያን እያደገች ነው። ይሄ ማለት ደግሞ ትምህርት ያስፈልጋል፣ መቀባበል ያስፈልጋል። አዲስ ሰው ሲመጣ ወደ ቤተክርስቲያን መቀባበል፣ ማውራት፣ መጠየቅ እንዴት ነሽ ምናምን ብለን ወደ ቤተክርስቲያን እንዲቀርቡ፣ እንዲማሩ፣ እንዲቀላቀሉ ማድረጋለን። ሞር ሜምበርስ የበለጠ አባላት ሲመጡ የበለጠ ትምህርት የሚያስተምርበት ወይ የሚማሩበት መንገድ መስፋት አለ። አቀባበል ላይ ጎበዝ ካልሆነን ጥሩ ትምህርት ቢኖር ግን መቀባበል ካልቻለን ምን ዋጋ አለ? አይደርስም ለማለት ነው። እና እሱም ደግሞ ማሰብ አለብን። በቤተክርስቲያን ውስጥ የምናገለግለው ሁላችን እሱም ማሰብ አለብን። አቀባበል እንዴት ነው? አዲስ ሰው ቢመጣ ምንድን ነው የማደርገው? የአዲስ ሰው ነገ ትልቅ ሰው ሆኖ ለቤተክርስቲያን ትልቅ አገልጋይ ሊሆን የሚችል ሰው ነው። በክርስቶስ ትምህርት ውስጥ ካልሆነን ድህነት የለም። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 8-11 የሚለው እሱ በክርስቶስ ትምህርት ውስጥ ያለ ሰው አብና ወልዳል አለቀ። እና ትምህርት በጣም ወሳኝ ነገር። አምላክ የለጣቅ ሰው በጣም ብዙ ሰው በቃ ዶክትሪን ሪሊጅን ምን አይምን እኔ በክርስቶስ ለማምነው ይላል። የዋ እንደዛ ነው የሚባለው። ነፍስ እንደዚህ እንደዚህ በቃ ሪሊጅን እኮ ሃይማኖት ማለት እኮ የእግዚአብሔር መገለጥ ማለት ነው። ጳውሎስ እኮ ይናገራል። ሚስጥራችን ትልቅ ነው፣ እግዚአብሔር በሥጋ ተገለጠ፣ በመላእክት የታየ፣ በክብር ያረገ ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ሪሊጅን ማለት የእግዚአብሔር መገለጥ ማለት ነው። እና በአዲስ ኪዳን ውስጥ ሪሊጅን የሚባል ነገር የለም ይላሉ ሰዎች። አለ
እንደው አውጥቼ ማሳየት ይችላል። ያዕቆብ ምዕራፍ 1 ቁጥር 27 እውነተኛ ሃይማኖት ያለው በእግዚአብሔር አብ ዘንድ የሚመሰገን ትክክል መሆኑ የሚታየው አረጋውያንና የተቸገሩ ሰዎች ለሚረዳ ሰው ትክክለኛ ሃይማኖት በእግዚአብሔር ዘንድ አለው ይላል። አዎ። እና እንዴት ነው የምናስታርቀው? ሃይማኖት አይደለም ካለን ማለት ነው። የሃይማኖት ውስጥ ስትሆን ነው ክርስቶስ ትምህርት የምትማረው፣ ትምህርት የምታገኘው፣ ስርዓት የምትማረው፣ ጾም የምታውቀው፣ እንደዚህ የክርስቲያናዊ ስነ ምግባርና ፋውንዴሽናል መሰረታዊ ትምህርት የምትማረው በሃይማኖት ውስጥ ስትሆን ነው። ከሃይማኖት የወጣ ሰው ማለት እኮ አግኖስቲክ ክርስቲያን። እንዴት አግኖስቲክ እና ክርስቲያን ትሆናለህ? ሴም ታይም እንዴት ይሆናል? ክርስትና እንደዛ እኮ አይደለም። ክርስቶስ በቃ ድናቸዋል፣ ሞትቻለሁ፣ ስጋ ቆርሻለሁ፣ ደሜ ፍሽሻለሁ፣ ድናቸዋል፣ ቤተክርስቲያን አልተሰጣችሁም፣ በቃ እመኑና ትበተኑ ያለ አምላክ ነው እንዴ? ሎቱ ስብሐት አይደለም። ሞቶ እኛ በደሙ ዋጀን፣ ቤተክርስቲያን በደሙ አዋጃት። ቤተክርስቲያን የእሷ አካል እንድትሆን አደረገ፣ ቅዱስ አደረጋት፣ ቅድስት አድርጎ መጨማመድ የሌላት ማታረጅ መልኳ ሁል ጊዜ አዲስ ውበቷ የሚገርም ውበት የሰጣት ክርስቶስ ነው። ኤፌሶን የሚናገረው እሱ ነው እንጂ አምላካችን ሞቶልን ከዛ ማመን የምትፈልጉት እመኑ ያለ አምላክ አይደለም። እና እሱ ደግሞ የሚያስፈራ ቴዎሎጂ ነው። እሱ ደግሞ ሰዎች የመጡት ነው። እና እሱ የኤፌሶን ምዕራፍ 5 ቁጥር 27 እና በዚህ ትምህርት ዙሪያ ላይ እንደው በቤተ ክርስቲያን ላይ ራሱ እኛ ያለን አመለካከት ስለ ቸርች እና ምዕራባውያን ያላቸው አመለካከት ስለ ቸርች ልዩ ነው። የሚያስቡት በቃ ድንጋይ ነው እና መልካል እንሄዳለን፣ የክርስቲያን ህብረት ነው አለቅ ዳሴት። እኛ ግን ምናምነው ቅዱስ ነው፣ በክርስቶስ ደም የተቀደሰ የክርስቶስ አካል ናት። ወደ ክርስቶስ አካል እየገባው የክርስቶስን ስጋና ደም ይቀበላለሁ። እንደዚህ ያህል ቅዱሳዊ ታላቅ ክብር ያለን አቋምና አመለካከት ያለን ክርስቲያን ነው። ይሄ ደግሞ መለየት አለን፣ ማወቅ አለን። እና እንደዛ ነው የሚመስለው። ቅድስት ቤተክርስቲያን ሆነ ለመናገር ትናንትና የመጣች አይደለችም። ብዙ ችግሮች፣ ብዙ ኑፋቄ አስተማሪዎች አወገዛ፣ አውጥታ፣ አስወጣ። ንጹህ ትምህርቷ አቆይታ ጠበቃ። እግዚአብሔር አምላክ የጠበቃት ንጹህ ያደረጋት ውስጥና ውጭም ፈተና ቢኖራት የምታሸንፍ ሁሉ ጊዜ ታርፈዋለች። ሁሉ ጊዜ ስንቱ ትናንትና ፈተና ያመጡት ሰዎች ዛሬ እየጠፉ ወይ በህይወት የሌሉ ናቸው። ጉዲት ጊዜ አሸንፋለች ቤተክርስቲያን። ግራግናማድ ጊዜ አሸንፋለች ቤተክርስቲያን። አሁን ጊዜም ደግሞ በአሁን ጊዜ ክፋት የሚፈጽሙ ሰዎች በቤተክርስቲያን ላይ ታሸንፋለች፣ ታርፋለች። እነዚህ ክፎቹ ደግሞ ወደ መቃብር ነው የሚሄዱት፣ ወደ የዘላለም እሳት ገሃነም ነው የሚሄዱት። የክርስቶስን አካል የሚሳደብ የሚጠላ ሰው መጨረሻው ከክርስቶስ ጋር የሚጋጭ ሰው። ለምን? አካሉ እየሰደብክ እኮ ነው። ድጋሜ እርሾ አክሊል በክርስቶስ ጭንቅላት ላይ እያደረግክ እኮ ነው። ብዙ ሰው እኮ አያስብም። ማስተዋል አለብን፣ ማሰብ አለብን። በጣም ሲሪየስ ነገር እኮ ነው። የቤተ ክርስቲያን ማንነት ክብሯና ትምህርቷ በደንብ በትክክል ግንዛቤ መጓዝ አለብን እንጂ ሰው ባለ ነገር አምነን መጓዝ አንችልም። ሰው በቃ እንደፈለገ ነው የሚለወጠው። ዛሬ ማምነው ይሄ ነው ይላል፣ ነገ ደግሞ መጥቶ ሌላ ነገር አምናለሁ ይላል። ሰው እንደዛ ነው በቃ። እግዚአብሔር ካልረዳው እዚህም እዛም እያለ በቃ እድሜው ይጨርሰዋል። እኛ ግን እንደዛ እንዳንሆን ቆራጥ መሆን አለብን። ክርስቲያን ቆራጥ ነው፣ በነገራችን ላይ ቆራጥ ነው በጣም። የሐዋርያት ልጆች ስለሆንን የሐዋርያትን አካልና ጥንካሬ ያስፈልገናል። የእግዚአብሔር ሚስጥርና የእግዚአብሔር ነገር ሲሆን ኮስታራ መሆን አለብን። የሚለውን ነገር ያጣፍጠኛል ጆሮ ብዬ ጆሮ አልሰጥም። እንዴት ነው? እንዴት አሰብከ? ይሄ ማን ሲያስተምር ሰምተሃል? ማን ነው ያስተማርክ? መመርመር ያለብን እንጂ ሁሉም ነገር እንዴ ጳውሎስ እኮ ተናገረ እኮ። ምን አለ ቅዱስ ጳውሎስ?
ሁሉ መንፈስ አትመኑ ፈተኑ ይላል። ፈተኑ መንፈሶች። ሁሉ መንፈስ ከእግዚአብሔር መንፈስ አይደለም። እንደዛ ካላደረገን የመጣው ወጀብ ነው የሚወስደን። በቃ ይሄ አከሌ ማታ ይሄ ነው በቃ ትክክል ነው እሱ እሄዳለሁ። እና እሱም ደግሞ የማይሆን ነገር ትምህርት ሃይማኖት ሲሆን ቀልድ የለም። በእኔ ሰው ሊሰድበኝ ምንም ነገር ሊያደርገኝ ይችላል። በክርስቶስ ትምህርት ላይ በአቋሚ በእምነቴ ከመጣ ግን በእውነት ለመናገር አምላክ እየሰደበብኝ ስለሆነ ሌላ ነገር ነው እሱ። እንደዚህ አይነት ሰው ደግሞ ከህይወት ነጥለን ማውጣት ነው ያለብን። የረከሰው ነገር ወደ ህይወታችን አናስገባ እና እንደዚህ አይነት ትምህርት ለሚያመጡ ሰዎች ፐርሰናሊ እንደዚህ ኢንዲቪጁዋሊስቲክዝም የሚባል ነገር አለ። ኢንዲቪጁዋሊስቲክ ክርስቲያንና ቸርች አያስፈልገኝም፣ የገሌ ህይወት፣ የገሌ ክርስትና፣ የገሌ ጸሎት፣ የገሌ ህይወት፣ የገሌ አምልኮ የራሱ ግል ነገር አድርጎ እንደዚህ አይነት ትምህርት ውስጥ ነው የሚገቡት። መጨረሻቸው ወይ ጆቫ ዊትነስ ይሆናሉ ወይ የሆነ ካሪዝማቲክ ሜጋ ቸርች ነው የሚሄደው እንጂ ውጤቱ ምንም ጥሩ አይደለም። እና እንደዚህ አይነት ስህተት ትምህርት አቋም የሚመጣው በብዛት ቤተክርስቲያን አንስፈልግም አንሰማም ያሉ በብዛት እና በጣም ጥንቃቄ ያስፈልገናል። እንግዲህ እንዲህ ነው የሚመስለው። የነገረ ማርያም ግን ጥቅሶች አሉ ማንበብ ትችላላችሁ። ኢሳይያስ ምዕራፍ 33 ቁጥር 5፣ ኢሳይያስ ምዕራፍ 59 ቁጥር 20 እና መዝሙረ ዳዊት ምዕራፍ 132 ቁጥር 13 እስከ ፍጻሜ፣ መዝሙረ ዳዊት ምዕራፍ 132 ቁጥር 13 እስከ 18 ግን ስታዩ በደንብ ስለሰው ያወራል። እንደውም የድሃዎች መበገብ እንደዚያ ሁሉም ነገር ያለን በጣም በዝርዝር ያሳየዋል። የእሷን ክብር የእሷን ነገር ያላትን ክብር ማለት ነው። እና ዘካርያ ምዕራፍ 2 ቁጥር 10 እነዚህ ጥቅሶች ወሳኝ ጥቅሶች ናቸው። ስለ እሷ በጣም ነው የሚያወራው። ያው ደግሞ የኢሳይያስ ምዕራፍ 7 ቁጥር 4 ያው የሚታወቀው ትንቢት ነው። በጣም በድንግልና አማኑኤል እንደምትጸነሰው እንደምትወልደው ይናገራል። እሱን ደግሞ በማቴዎስ ወንጌል ምዕራፍ 1 በዝርዝር ይናገራል። እሱን ትንቢት ደግሞ ይደግመዋል፣ ከዛ በዝርዝር ያስረዳል ስለ ድንግል ማርያም እንደሆነ። ለምን ኢሳይያስ እኮ ስለ ማርያም አይደለም ሊሉ ይችላሉ እኮ፣ ለምን ድንግል ማርያም ስለማይል። ግን የማቴዎስ ወንጌል ምዕራፍ 1 ስለ እሷ እንደሆነ ይዘረዝረዋል። ከዛ ልጁ አማኑኤል ክርስቶስ እንደሆነ ይዘረዝረዋል። እና እንደዛ ነው። እነዚህ በጣም ወሳኝ ጥቅሶች ናቸው። በጣም አሪፍ ጥቅስ ነው። አንብባችሁ ደግሞ ሌላ ቀን ስመጣ በደንብ አውርተን በዚህ ጥቅሶች ላይ ጥያቄ ያላችሁ በደንብ በዝርዝር ማውራት እንችላለን። መደገም ካለብን አንድ ነገር መደገም ካለብኝ ደግማለሁ ጥቅሶቹ። ግን እንደዛ ነው የሚመስለው። ዳዊት ስኪፕ አድርጌ ነበረ። የመዝሙረ ዳዊት ምዕራፍ 87 ቁጥር 5 እና መዝሙረ ዳዊት ምዕራፍ 84 ቁጥር 7 እነዚህ ሁለቱም በጣም አሪፍ ጥቅስ ነው ስለሷ። እነዚህ ሁለቱም ወሳኝ ናቸው። እንደዚህ ጥቅሶች ላይ በጣም እንደው ስለሷ እንደሆነ ትረዳላችሁ በደንብ። እነዚህ ጥቅሶች በትምህርት ዙሪያ ስለሚሰማ በጣም በመምህራን በአባቶች አንደበት የሚታወቁ ጥቅሶች ናቸው። ዋናው ግን ጥቅሱ መያዝ፣ ስንጽፈው በአእምሮ ይቀመጣል፣ ለትውልድ መተላለፍ ይቻላል። በጣም ጥሩ ጥቅሶች ናቸው። ሌላም ደግሞ የመጣው ሌላ ጥቅስ ሰመጣ አባቶች ስጠየቅ
ሰማር የበለጠ ያመጣው ዝርዝር እንሄዳለን። እንደዛ ነው። በጣም ስለገባችሁ በጣም ነው የማመሰግነው። ሀሳብ ካላችሁ እቀበላለሁ። እኛም እናመሰግናለን ሉቃሴ፣ ስላወቅኩ ደስ ብሎኛል በጣም። እኔም ደስ ብሎኛል። እየገባው ብዙ ጊዜ በቃ ጆይን አደርግሃለሁ፣ ብዙ ጊዜ አያሃለሁ፣ ብዙ ገስቶችን ለመጋበዝ እሞክራለሁኝ። ብዙ ሰው ጥያቄ አለው፣ ግን ጥያቄውን የሚጠይቅበት ቦታ አያውቅምና ማለት ከወንድሙ ከአባቱ ከእህቱ ምናምን መረዳት እየቻለ የማይሆን ቦታ ሄዶ ያው አጉል ጉንጭ አልፋ ክርክር ነው የሚባለው፣ እንደዛ ነገር ላይ ነው የምንለፋውና ያው እኔ ብዙ እውቀት አግኝቻለሁኝ። ፕላስ ደግሞ ያው የእውቀት ክፍተትም ስለሆነ ነው ስህተት የሚመጣው። ስህተት ከእውቀት ክፍተት ነው የሚመጣው አይደለ? እና ያንን ደግሞ በደንብ አንደርስታንድ አድርጌበታለሁኝ። እና ያው እግዚአብሔር ያው ክፍተታችንን ይሙላልን የሁላችንንም፣ ስንጠየቅ ማናፈር እንድንሆን ያድርገን። ማለት መልስ ባይጠፋም አለ አይደለ? ዝምታም ለራሱ የሆነ እንትን ነው እኮ የራሱ የሆነ ችግር ነው። አንዳንዴ የሆነ ነገር እየተባልክ ይሄ አይደለም ይሄ ነው ብለህ ማስረዳት ካልቻልክ ዝምታ ለራሱ እንደ ሽንፈትም ይቆጠራል። አንተም ብቻ አይደለም፣ አንተ ስትጠየቅ ካልመለስክ የምታሰድበው ማህበረሰብ አለ። ቤተክርስቲያን ትዋረዳለች፣ ትሰደባለች። ገባ? የእኛ የእውቀት ክፍተት እኛን ብቻ ሳይሆን የሚጎዳው ቤተክርስቲያንም ነው። እና ያው ማወቅ ሙሉ ሰው ያደርጋልና ያው ያሉት እህት ወንድሞቻችን ያው የሚሰሙንም ሁላችንም አዋቂ እንድንሆን እግዚአብሔር ፍቃዱ እንዲሆን ያው የተወሰነ ጥረት ብናደርግ ብዬ ነው ማምነው። እኔ አክሴፕት አድርጌዋለሁኝ። እሺ አባቴ፣ ጥሩ ሀሳብ። እሙሽ ሰላም ብያለሁ፣ ተመልሳ ገባች። እሙሽ ሰላም የኔ ጌታ፣ እንዴት ነህ? እኔ እከታተልሃለሁ ጊዜ በጣም ነው ማደንቅህ፣ በጣም ነው የምወድህ። እና ደግሞ በልጅነት እንደዚህ አይነት እውቀት መያዝ ማለት ከእግዚአብሔር ነው፣ ከሰው አይደለም። እና እግዚአብሔር በእውነት የአገልግሎት ዘመንን ይባርከው፣ ትልቅ ያድርግህ። ጥሩ፣ በጣም ጎበዝ ነህና አይ ቲንክ በአሁን ጊዜ ያው ወጣቶች እንደዚህ አሁን በኦንላይን ላይ የምናየው ሞር ክርክር ነው፣ ጭቅጭቅ። ልክ ሰው መጥቶ ሲጠይቅ ቶሎ ብለን እሱን ኢንተርጌት ነው የምናደርጋቸው። የት ነው ይሄን ያገኘው? ዊች ዋን? ሰዎቹ ሳይማሩ ይልቅ እንደው ደንግጠው እንዲሄዱ እየሆኑ ነው። አሁን የሾው ያለው ነገር ማለት ነው። እንደዚህ ረጋ ብሎ መጀመሪያ ቁጭ ብሎ ተምሮ ጥያቄ ያላችሁ ጠይቁ ብሎ ማለት ትልቅ ነገር ነው። እና መጥተው ጠይቀው ያለ ጭቅጭቅ ማለት ነው። ምክንያቱም አሁን ሁሉም ሾው ስለሆነና ከዛ በኋላ ደግሞ ዩቱብ ላይ በማስታወቂያ ይወጣል እንደዚህ ብሎ እንዲህ ያለ መባል አይፈልግም ሰው። ስለዚህ መማር አይፈልግ፣ በቃ ይፈራል። እና አሁን ያለው እንደዚህ አይነት ነገር ስለሆነ እንደዚህ ሶሻል ሚዲያ እንደዚህ ቀስ ብለው ወጣቱን ብታስተምረው ቢከተልህ ደግሞ ያለነውም ደግሞ ሼር ብናደርገው ሞር አንተ ስትገባ እንደዚህ የምታውቃቸውን መምህር እያስገባ እነሱም የራሳቸውን የሆነ ደግሞ እንደዚህ እንትን ይዘመተ ማለት ነው። እንደዚህ አርዕስት ይዘመተ ከዛ በዛ አርዕስት ላይ መነጋገር እንዲችሉ ማስተማር እንዲችሉ ብታረግ በዛ ወይ ትንሽ ለው የጠፉት ሊመለሱ ይችላሉ ብዬ አስባለሁ። ያው መቼም እዚህ የምንወጣው አንተ እንዲዜ የምታባክነው እንደዚህ ያው የጠፋውን አንድም ቢሆን ማለት ነው አንድም ነፍስ ለመመለስ ስለሆነ እኛም ደግሞ ሞር እንድንማር ስለሆነ በዛ ወይ ብንሄድ እኔ አሁን ይሄ በጣም የተረጋጋ መንፈሱን ወድጃለሁ። በእውነት ሁሌም የማይህ ለዛ ነው። ጥረትህን አደንቃለሁ። አማርኛ ያው ውጭ ሀገር ተወልደ ምናምን እንደዚህ ደግሞ በደንብ አማርኛ ማውራት እንደው ይገርመኛል በጣም እና አድናቂ ነኝ። ለማንኛውም
ጎበዝ በርታ። እኛም አለን ከኋላ። እኔም ከድሮም ገናም ስትገባ ስትሞክር ጀምሮ አይሃለሁ እና እኔ ዲሲ ነው ያለሁት። አለም ነው የት እንዳለህ አንተ አላውቅም፣ ግን ስፓት ቸርች ካወቀው እዛ ነው የሚሄደው። የእነሱን አይዲያ ወደዋለሁ። አዎ እና አይዲያቸውን አንተ እንደምታስተምረው አይነት ነው። አሁን የሚመጣውን አዲስ ነፍስ በተለይ እንትናቸው ለዓለም ነው ላይክ ኢትዮጵያዊ ብቻ እንዲመጣ አይደለም ማለት ወንጌል ለዓለም ነው መሰበክ ያለበት። ወንጌል የኢትዮጵያ ብቻ አይደለም። ስለዚህ እነሱ የአይዲያቸውን ወደዋለሁ እና በጣም ብዙ ይጠራሉ። እንዳንተ ደግሞ ወጣቶች ናቸው ሁሉም ማለት ነው። እና ያንን እንትን ነው ሴንስ ነው የሚሰጠኝ ስሰማ። ቢከዝ ወዳቸዋለሁ፣ ልጆቹን ወዳቸዋለሁ፣ ልጆቼን እዛ ወስዳለሁ እና አንተን ሳይህ እነሱ ሴንስ ነው የሚመጣብኝ እና ልክ ነህ ስታስተምር ደግሞ የሚመጣውን ነፍስ አሁን የኛ ቤተክርስቲያን በጣም በጣም ማየው ችግር ረዲ አይደለንም ለውጭው። አሁን በጣም ኦርቶዶክስ እንደምታየው ይሄ ጊዜ አለ መሰለኝ እንደ እንትን ነው በቃ ኤቭሪዌር ዩ ጎ አሁን ትሰማለህ፣ ስለ ኦርቶዶክስ ትሰማለህ። እኔ ጊዜውም ይሆናል አዶ ነው። በጣም ደስ ይላል። እንትኑን ቲክታኩን ብትከፍተው መጀመሪያ የምታየው ስለ ነጩም ምኑም ኦርቶዶክስ ሲጥር ኦርቶዶክስን ለማወቅ ሲጥር ወይ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ለማለት ሲጥር ነው የምታየው እና በጣም ያስደስታል በጣም እና ግን የእኛ ቤተክርስቲያን አንድ ያየሁት ነገር ረዲ አይደለንም ለዚህ። አሁን ነጮች ይመጣሉ። አሁን ያለውበት አካባቢ ግራ ግብት ብሏቸው ሲሄዱ ያሳዝናል። ምክንያቱም ዳት ነፍስ ነው የሚመጣው ረዲ እንደዚህ አይነት ነገር አሁን ወጣቱ በተለይ ወጣቱ እዚህ ላይ ቢሰራና ራሱን አዘጋጅቶ እንደ ራሱ ቢያዩ ቤተክርስቲያን እንደ ራሳቸው። ቤተክርስቲያን እኮ የክርስቲያን ቤት ነው። የዚህ ለማንም የተሰጠ አይደለም፣ የሁላችንም ቤት ነው። ለዚህም ነው እንደዚህ በእርዳታ በምናምን በውጭ በተወሰነ ግሩፕ የማይመሰረተው በህዝብ ነው። ያም ደግሞ ምክንያት አለው። ሁሉም እንደራሱ እንዲሰማው ነው። አም ሶሪ ካረዘምኩብህ ይቅርታ። እና ወጣቱን ለእንደዚህ አይነት ነገር ብንገፋፋው